ቤተሰቦች የዛሬውን ቪዲዮ ከመጀመሪያ በፊት ማለት ነው ወደ እነ ብሩክና ሃይሚ ከመሄዳችን በፊት ሁላችሁንም ይቅርታ ማለት እፈልጋለሁ። ይቅርታ ብዬ መጀመር እፈልጋለሁ። ለምን አትሉኝም? ብዙዎቻችሁ አላስተዋላችሁም። በእርግጥ ግን ማለት አንዳንድ ሰዎች አስተውለው ነበር። ትላንት እንግዲህ ማርች 8 የሴቶች ቀን ነበር እና እንኳን አደረሳችሁና ነገር አላልኩም እና ደግሞ የኔ ቻናል ተከታዮች አብዛኞቻችሁ ሴቶች ናቸው እና በዚህ አጋጣሚ ገና ቪዲዮን እየጀመራችሁ ይቅር ብላችሁ እንደምትጀምሩኝ ተስፋ አረጋለሁ እና የተቀየማችሁ ሰዎች ካላችሁ እስቲ ንገሩኝ እና ያው ይቅርታዬንም በዛው ተቀበላላችሁ ብዬ አስባለሁ። እና ወደ እነ ብሩክ ጉዳይ ስንገባ ዛሬ እንግዲህ እነሱ ጋር የሚያሳዝን ነገር ተከስቷል። አሁን ፈገግ ብዬ እንደጀመርኩት አይደለም፣ የሚያሳዝን ነገር ተከስቷል። ብሩክ እንግዲህ ሁሉ ነገር ትተን አንድ ላይ እንሁን፣ በቃ በጥፊ መታሽኝንም ደግሞ እኔም አንቺ ላይ ያደረግኩትን ነገር እንርሰው፣ ሁለታችንም የተደረረግነው ነገሮች እንርሳና አንድ ላይ እንኑር አይነት ነገር ብሎ ሃይሚ እንግዲህ አሻፈረኛለች። ሃይሚ እንግዲህ አልፈልግም፣ በቃኝ፣ መኖር አልፈልግም አለች እና በጣም ብዙ በዛ መሀል አሁን በፈልጋለሁና አልፈልግም መሀል ብዙ ነገሮች ተከስተዋል። እሱም በዛሬው ቪዲዮ የምናየው ይሆናል። እኔ ግን ማለት ነው ለሃይሚ ትልቅ ማስጠንቀቅ የምፈልገው ነገር መሰላችሁ፣ እንደ ብሩክ አይነት ወንድ የምታገኝ አይመስለኝም። በቃ እውነት እንነጋገር ከተባለ እንደ ብሩክ አይነት ወንድ የምታገኝ አይመስለኝም። በቃ እሱም እኮ ጥፋት ስለሌለባት አይደለም ዛሬ ሄዶ ይቅርታ ይጠይቃት አይደል? እሷም ጥፋት አለባት። የዛኔ በቃ ምንም በመጡ ሰዎች በሙሉ እሱን አለማመኗ ትልቅ ጥፋት ነው እንዴ! ከምኑም በላይ እንዲሁም እሱ በጥፊ ምናምን መመታቱን እሱ ችግር የለውም፣ እሱ ሌላ ነገር ነው። ግን ጥፋት አለባት እና ያንን ጥፋት ትቶላት አይነት ነገር እንጃ ብቻ ከባድ ነው እውነት ለመናገር። ለዛም ነው እንደ ብሩክ አይነት ወንድ አታገኝም ያልኩት። እና ግን ያው ደግነቱ የበፊቶቹን ብሩክ ረስቶ ባለፈው የተፈጠረችውን ከኤፍሬም ጋር የተፈጠረችውን ነገር ተሸውዳ ነው አልፈርድባትም አይነት ነገርም ሲል ነበር። እና በቃ በዛሬ ቪዲዮ ሙሉ በሙሉ ብሩክ ተመችቶኛል። ግን ምን ያደርጋል ሃይሚ ጋር ያለው ነገር እንደሱ አይደለም። እሱ ይፈልጋታል፣ እሱ አትፈልገውም። ሌላ ጊዜ ደግሞ እሷ ብትፈልገው እሱ ደግሞ አይፈልጋትም አይነት ነገር ነው። እንደዚች እያለ ነው ሰርክሉ የሚቀጥለው። እና የሃይሚ ላለመፈለግ ትልቁ ምክንያት ምንድን ነው ተብላ ስትጠይቅ ምትለው እንግዲህ ምንድን ነው የሚገባኝን ህይወት እየኖርኩ አይደለም ነው እያለች ያለችው። የእሷ መልስ ይሄ ነው። እና የሚገባት ህይወት እሺ ምን አይነቱ ነው? አለመታደል ሆኖ እንግዲህ ብሩክ የመጣ ሰው ሁሉ ይወደዋል ምናምን ነገር። አንዳንዴ እኮ መወደድን በጣም መጥፎ ነገር ነው በነገራችን ላይ። በሰው መወደዱ ችግር ሆኖበታል ብሩክ እና በጣም ችግር ነው አንዳንዴ በሰው ዝም ብሎ ያለ ልክ መወደድ። የመጣ ሰው ሁሉ አፈቅርሃለሁ ካለ እንግዲህ የእሱን ህይወት በምን ያክል መንገድ እንደሚያናጋው እያየን ነው። እና እኔ በበኩሌ ግን ይሄን ነገር አንድ ላይ መወጣት አለባቸው ነው የምለው። ይሄ እኔ የሚገባኝን ህይወት እየኖርን አይደለም ምናምን ነገር የሚለውን ሃይሚ ትታ አንድ ላይ ቢጋፈጡትስ? የእሱም ጥያቄ ይሄ ነው። ለምንድን ነው ሁሌ ብቻውን ያንን ነገር እየመለሰ የሚኖረው? እንግዲህ እስከዛሬ ድረስ በመጡ ሴቶች እኔ አላቅም፣ እኔ እስካየሁት ድረስ ማለት ነው ብሩክ ሲታለልም ሲያደርገባትም ምናምን ነገር አልታየም እስከዛሬ። በቃ ለሷ መልካም ነገር ስለሚያስብ ነው እስከዛሬ እየለመናት ያለው እንጂ አስቡ ውስጥ የትኛው ወንድ ነው ብዙ ሴቶች ወደሱ በፍቅር ቀርበው ማለት መልሶ እንትን የሚለው? ይሄ እኮ በጣም የዋህነትን እኮ ነው የሚያሳየው እንጂ ሁሉንም ያገኘሁትን አጋጣሚ ወንድ ሆኖ ልጠቀም ካለማ ብዙ ከዚህ የባሰ ነገር ሃይሚ ሊከሰት እንደሚችል አትጠራጠሪ። እኔ የምር እውነት ልንገራችሁ ማለት ነው ናፍቀውኝ ነበር። ይሄ በትክክል ዛሬ ብሩክ ቪዲዮን ሲጀምር ይቅርታ አይነት ነገር በቃ ሁሉን ነገር እንተው አይነት ነገር ብሎ ሲጀምር በቃ አንድ ላይ የሚሆኑ መስሎኝ ናፍቆኝ ነበር። የድሮውን የጨረቃ ፋሚሊ የሚያመጡት መስሎኝ ነበር፣ ግን አጋጣሚ ሆኖ አልሆነም። እንግዲህ ብቻ አሁን ብዙ ወደ ቪዲዮ ሳንገባ በፊት ብዙ ለፈለፍኩባችሁ። ለማንኛውም ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ራሴን አስተዋወቂ መግባት ግዴታ ስለሆነብኝ ነው እና ቡሱ እባላለሁ። ሰብስክራይብ በማድረግ የእንደ ተመልካችን ቤተሰብ መቀላቀል ትችላላችሁ። ይሄ እንደ ተመልካች ቻናል ነው እና ደግሞ ቪዲዮዎች ቶሎ እንዲደርሷችሁ ማለት ነው የደውል ምልክቷን ብታበሩ ከማንም ቀድሞ ቪዲዮ ይደርሳችኋል ማለት ነው። እና እስከ መጨረሻ ደግሞ ተከታትላችሁ የእናንተን ማስተያየት እንድትሰጡ ካሁኑ ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። ብቻ ሃይሚ ጋር ሄድና በቃ ያለውን ነገር እንተው። እሷንም ለመረዳት ልሞክር። ላይክ ለመረዳት ስላችሁ እኔም ተበድያለሁ ምለውን ነገር ልተው፣ እሷም እንደዛውና በቃ አብረን ብንሆን ምንም አይመጣብንም። አብረን ሆነን ሁሉንም ሰው ከዚህ በፊትም እያልኩ ይሄን እኮ ነው የምላችሁ የሚያዛልቃቸው በቃ ሁለቱም ሲተው ሁለቱም ጋር ያለውን ነገር ቂምም ሆነ ይሄ በቃ ተበደልኩ የሚለውን ነገር ሲተው ነው። እሱም እንግዲህ ተዋለው እያለ ነው። ሃይሚ ግን ልትተው አልቻለችም በሚያሳዝን ሁኔታ። እና ይሄ ነው ሊያዛልቃቸው የሚችለው ብሩክ ያመጣው ሀሳብ ነው እንጂ እንደዛ ከሆነማ ማለት ነው ወደፊትም እኮ አይቀርም። አሁን ካገባ በኋላ ብሩክ ሌላ ሰው አይሆንም እኮ ራሱ ብሩክ ነው እንግዲህ ሌሎች ሴቶችን መምጣታቸው አይቀርም። እና አንድ ላይ በብልሃት ካልመሩት ህይወታቸውን አንድ ላይ በብልሃት ካልመሩት እርግጠኛ ነኝ ከዚህ በኋላም ችግር በችግር ነው የሚሆነው ህይወታቸው። 290 ሺህ ገብታለች እና ትላንትና እያየሁት ነበር ማታ ከመተኛቴ በፊት እና ለ300 ብሎኛል። ትንሽ ነው የቀረው። የልፋትሽን ጥረት አይቶ ቅመሜም
ሀይሚም የልፋትሽን ጥረት ቆይ አሁን ወደ ሀይሚ እኮ እንመለሳለን። ግን እሷ 300,000 ልትገባ ነው አይደል? ቤተሰብ እኔን ለምንድን ነው እናንተ 8,000 የከለከላችሁኝ? ምን አጠፋሁ እኔ? ብቻ ግን ማለት ነው ያው በዚች አጋጣሚ ሰብስክራይብ አድርጉ ለማለት ነው። የኔንም አላሳዘናችሁም? እያያችሁ ብታልፉ ቅር አይላችሁ እና እዚህ ድረስ እያያችሁ የነበራችሁ ሰዎች ሰብስክራይብ አድርጋችሁ ቪዲዮን ቀጥሉ። አንድ የሆነም ፋሚሊ የሚጠሉንም የሚወዱኝንም ነው የምወደው እና ወዳችኋለሁ። የኔ ቆንጆ ነኝ። እስቲ አምሮብሻል። አመሰግናለሁ። ያው ውበትሽ ከሩቅ ነው ልቧ ይናገራል እኮ ያው ልንገራችሁ፣ አስተያየቷ ፈገግታዋ ልቧ ይናገራል አንድ ላይ መሆን እንደምትፈልግ። ግን በቃ ለምን ስጋት አለባት ሀይሚ፣ ትልቅ ስጋት አለባት። ከዚህ በኋላ ስሚል ስጋት አለባት። ግን በስጋትና ባለመተማመን አይቀጥልም። ከዚህ በፊት በተደጋጋሚ ብያለሁ፣ በስጋትና ባለመተማመን አይቀጥልም። ሲጀምር ብሩክ ጥፋት እንዳላጠፋ አይደለም አንቺ እኛ ራሱ እየተረዳ ነው። አንቺ ከሱ ጋር 2 ዓመት ያላነሰ 2 ዓመት ኖረሽ እሱን ልትረጂው ካልቻልሽ በጣም ችግር ያለው አንቺ ጋር ነው እንጂ እሱ ጋር አይደለም። ሁሉንም ነገር ትተን እኔ ትቼዋለሁ። ባታምኚኝም ምንም ባትይኝም ያው ወንድምሽ ዋሽሻል ብለሽ ስለማታስቢ ላይክ ልክ ነበረ ብለሽ ስለምታስቢ ብቻ ከኔ ጋር የሁሉ ችግር ውስጥ ገብተናል ማለት ነው። ሲጀመር አሁን ለዛችኛዋ ነገር ራሱ እሷ ይቅርታ መጠየቅ አለባት ብዬ አስባለሁ። እንግዲህ ብሩክ የዛኔ ምን ያክል የስሜት ማዕበል ውስጥ እንደገባ ግልጽ ነው ለሁላችንም እና በአንዲት ክስተት እንደማይታመንና እሷን ሊያጣ እንደሚችል በማሰቡ ትልቅ አይነት እንትን ውስጥ ይገባል፣ ድብርት ውስጥ ነገር ሊገባ ይችላል እና ለዛች ነገር ራሱ ሀይሚ ይቅርታ ተጠይቀው ባይነኝ። በቃ እኔ ይሄ ህይወት ስለማይገባኝ ነው የሚገባኝን ሳይሆን የማይገባኝን ነው እየኖርኩ ያለሁት። ብሩኬ እንድትረዳኝ እፈልጋለሁ። አንደኛ ነገር ማለት እንዴ ግልጽ አይደለም። እኔ ግልጽ አይደለም በጣም ከአንተ ድርጊቶች በላይ የሌሎች ነገሮች ድርጊት። እሺ የሱ ድርጊቶች ችግር የለውም እኮ ማይገባኝ ህይወት ማለት ነው። እኔ እስቲ ቆይ ንገሩኝ። አሁን እንግዲህ ብዙዎቻችሁ ሴቶች ናችሁ እንግዲህ ይሄን ቻናል የምታዩት እና እስቲ እንደ ሴት ንገሩ ስለ ብሩክ። እስቲ እንከን አውጡ ብትባሉ የትኛውን ነገር ነው የምታወጡት? ከሌላው አሁን ዘመኑ ላይ ካሉ ወንዶች አንጻር ማለት ነው። አሁን ብሩክን ለብቻው ሳይሆን አሁን ላይ ካሉ ወንዶች አንጻር ሄዶ ብሩክ የግድ ቺት ማድረግ ነበረበት እና እንዴ አይገባኝም የሚባል አይነት ወንድ ከሆነማ እንዴ ምን አይነት መልአክ እንደተፈለገ እኮ አላውቅም። ሁሉም እኮ የራሱን የሆነ ችግር ይዞ ነው የሚመጣው። እኔም አሁን ለምሳሌ ሌላ ፍቅረኛ ብትኖረኝ የራሴን ችግር ይዤ ነው የሚሄደው፣ እሷም የራሷን ችግር ይዛ ነው የምመጣው። ከዛም የሚቀረፉ ችግሮች ይቀረፋሉ። ልንቀርፋቸው ያልቻልናቸውን ደግሞ በሪስፔክት በቃ በመተማመንና በሪስፔክት እንትን እንለዋለን፣ እናልፈዋለን ያንን ችግር የሚባለውን ነገር። ግን እኔ አላውቅም ከብሩክ የተሻለ ምን አይነት ወንድ ፈልገሽ እንደሆነ እስቲ ንገሪና መስፈርትሽን 1 2 3 ተብሎ ከዛ በኋላ ይመጣል እንግዲህ ያንን መስፈርት የሚያሟላ ከሆነ። ስለዚህ አሁን ተመልሼ እዛ ነገር ላይ ሁሌ ሴት ልጅ ምን አለ መሰለ፣ ሴት ልጅ አንዴ እንትን ካለች በኋላ ወደ ኋላ አታይም። ገባህ አይደለ? እኔ ስለ ወንድ ልጅ አይደለም እኮ ማለት ነው የምታያቸው ነገሮችን በትንሹ ለመረዳት ሞክራለሁ። ሴት ልጅ ምናምን ወደ ኋላ አታይም ምናምን፣ ወንድም ልጅ እንደዛው ነው። የሰው ልጅ ሲጀመር ተፈጥሮ ነው። አንዳንዴ ምንድን ነበር የሚባለው የታገሰ ልብ ሲብስበት መመለሻ የለውም አይነት አባባል አለ። ይሄ አባባል ለሰው ሁሉ የሚሰራ ነው፣ ጀስት ለሴት ልጅ ብቻ አይደለም። ብሩኬም እስከዛሬ ብዙ ነገር ታክሶ ነው ይኖረው። እንግዲህ አንቺ እሱን አለማመንሽን ታክሶ ነው ይኖረው እንጂ ማንም እንደማይታመን ካሰበ ቶሎ ነው ለቆ የሚወጣው። እና አንቺም እስከዛሬ ታክሰሽ ይኖርሽው ነገር አለ በእርግጥ እና እሱም በክቶሽ ይሆናል እንትን ያለው። ግን ብሩክ አይደለም ለዛ ነገር ተጠያቂ ሊሆን የሚገባው እነዛ ሴቶች ናቸው። እነዛን ሴቶች ደግሞ ማባረር እንደ ሚስት ደግሞ ድርሻ አለብሽ። ብሩክም በእርግጥ ድርሻ የለበትም እያልኩ አይደለም። እሱም ድርሻ አለበት። ቆፍጠን ብሎ ማባረር አለበት። በህግ የሚጠይቁትን በህግ እንዲሁም በራሱ አቅም ማባረር የሚችላቸውን ነገር ሰዎች ደግሞ በራሱ አቅም ማባረር አለበት እኮ ላስተካክልና አብረን እንሁንሽ። አንዴ ስማኝ ቆይ ላውራክ እና እኔ እናንተ ሆነን የምናስተካክለው ነገር አይደለም። እሱን ማወቅ አለብክ። አሁንም ቢሆን እኮ እኔ ትቼ ነው የመጣሁት አይደለ? ማን ያስተካክል? ቆይ እናንተ ካላስተካከላችሁ ማን ያስተካክል? ብሩክ ብቻውን ይሳቃይ ነው ያንቺ ሀሳብ እንዴ? አንቺ ጋር ቆይ ይሄ ነገር እንዲሁም ልጠይቅ፣ እንዲሁም አንቺ ጋር ወንዶች ጎርፎ ቢሆኑ ምንድነው የምታደርገው? ቆመሽ ልትቀሪ ነው? ወንዶች ስለመጡ ብቻ ብሩክ በቃ እንደዚህ ወንዶች ስለሚመጡ ብሎ ጥሎሽ ብሄድ ምንድነው ልታደርጊ በትችው ነገር ማለት? ቆመሽ ልትቀሪ ነው? በቃ ለምን እኮ በብሩክ ቦታ ሆነሽ ልታስቢ እንዳልቻለች ነው ግራ የሚገባኝ። ለጥቂት ሰከንድ እውነት በሱ ቦታ ሆነሽ ብታስቢ ትረጂው ነበር። እኔ እውነት በጣም ብሩክ እያሳዘነኝ ነው። አሁን ሌሎች ሴቶችም አሁን ለምሳሌ ሀይሚ ብትወጣና አያርገውና ከሀይሚ ጋር ቢለያዩና ሌሎች ሴቶችም ወደ ህይወቱ ቢመጡ ከዛን እነሱ ላይ ተደርቦ በሚመጡ ሴቶች ምክንያት ብቻ ከሱ ህይወት የሚወጡ ከሆነ ይህ ልጅ ቆሞ መቅረቱ እኮ ነው። አለቀ በቃ።
ትዳር ላይኖረው የራሱ የሚለው ህይወት ላይኖረው ነው ሁሉም ሴቶች ምናልባት እንደ ሀይሚ ከሆኑ። ግን እስቲ ሁሉም ሴቶች ደግሞ እንደ ሀይሚ መሆናችሁና አለመሆናችሁን እስቲ ኮመንት ላይ ነገሩ። እኔ ሁሉም ሰው እንደዛ እንደ ሀይሚ ይሆናል ብዬ አላስብም እውነት ለመናገር። እኔ ብሩኬ በዚህ ሁኔታ መቀጠል አልፈልግም። እውነት በዚህ ሁኔታ ማለት ምን አለ? በእኔ ቦታ ሆነ ለመረዳት ሞክር። እኔ ይኸውልህ አንተ ከምታደርገው ነገር በላይ ሌሎች ሰዎች አሁን ዝም ብዬ ሲመስለኝ ማለት ነው ሀይሚ አንድ ቦርኮ ነው ማግባት የፈለገችው። ማንም ዞር ብሎ ማያየውን አይነት ሰው ነው ማግባት የፈለገችው ሲመስለኝ። ያለ ነገር እኮ ነው ይሄ። ለምን አንደርስታንድ እንዳልተደራረጉ በጣም ግራ ነው የሚገባኝ። በቃ አንደኛው ሰው ሞር ይሄ ተክለሰውነቱ ሌላውን ሰው የሚስብ አይነት ነገር ከሆነ ወይም ደግሞ መልኩ ሌላ ሴቶች የሚማርክ አይነት ነገር ከሆነ በእርግጥ መልኩ ብቻ አይደለም ገንዘብ ምናምን ብዙ እንትኖች አሉ ምክንያቶች አሉ። ግን ጀስት ዞሮ አንዳንድ ሰው እኮ በቃ በተፈጥሮ እንትን ይባላል ሰው ዝም ብሎ የሚወዳው አይነት ሰው አለ። ዝም ብሎ ከመሬት ተነስቶ ሃይስኩል ራሱ ስንማር ሁሉም ሰው የሚወዳት አንዲት ልጅ ትኖራለች። ሁሉም ሴቶች ደግሞ የሚወዱት አንድ ልጅ ምናምን ነገር ይኖራል። እና ልክ እንደዛው ነው በቃ። ከዛ ይሄን ነገር እንደ ጸጋ ሳይሆን እንዳለመታደል ይሄ ልጅ ወሰደው ማለት እንግዲህ እንዴት ይቻላል? እና አንደርስታንድ ተደራረጉ። አሁንም ቢሆን ብለው ነገር ለሱ እድለኛ ነክ ገባህ አይደለ? እኔ ደግሞ ስለማይገባኝ ያንን ጸጋ ስላልታደልኩኝ ከዚህ ህይወት እወጣለሁ። ብሩኬ በቃ ተረጋጊና አውሪ። አሁን ነገራቶችን ወደ ሌላ ፋይል ከምከፍቺ ሌላ ጭቅጭቅ እውነት አሁን ሀይሚ በቃ ልብሽ ሚለውን ስሚ። ጀስት ይሆናል ፍርሃቱ ምናምን ነገር ብቻ ሳይሆን ልብሽ ሚለውን በትክክል ስሚ። ልብሽ በትክክል ለብሩክ ትልቅ ቦታ እንዳለው ትልቅ ስሜት እንዳለው መለየት እንደማይፈልግ ይኸው በእናንተ እንትን እያየን ነው፣ በሁኔታችሁ እያየን ነው። እንግዲህ ጭራሽ ቢወጣልሽ ኖሮ ከብሩክ ጋር ያለሽ ነገር ቢወጣልሽ ኖሮ እንደዚህ አትሆኝም። በቃ ግልጽና ግልጹ ነገር እና ልብሽን አድምጪ፣ ማንንም አታድምጪ። በቃ ከውጭ የሚመክርሽም ሰው ካለ ከቤተሰብም ከምንም አትስሚ። ነገሮች በሙሉ ወደ እኔ ነው የሚዞሩት። ስለዚህ እኔ እዚህ ህይወት ላይ መኖር አልፈልግም። ምን አገባን ሳይሆን በቃ እኔ ከዚህ ህይወት አልፈልግም። በቃ ይሄን ህይወት አልፈልገውም። እኔ እውነት ስነግርህ አልፈልግም ብሩኬ፣ በቃኝ። እውነት በቅቶኛል። እኔ ግን ማለት ነው እርግጠኛ ነኝ ሀይሚ ስትመለሺ እንፎግርሻለን። ቆይ ሀይሚ እንደርሳለን። አሁን አንቺ ብሩክ ጋር የምትመለሺበት ጊዜ ይመጣል። እርግጠኛ ሆኜ የምናገረው ዛሬ በቅቶኛል እና ነገር ልትይ ትችላለሽ። ከዚህ በፊትም ማት ጊዜ ተብሏል ይሄ ነገር። ግን ዞሮ መመለስሽ አይቀርም። ግን የዘን ሰዓት ስትመለሺ ትልቅ ሪዝን አዘጋጅተሽ ተመለሽ። ጀስት ዝም ብሎ መመለስ ሳይሆን ትልቅ ምክንያት አዘጋጅተሽ ተመለሽ። በቃ ይቅርታ። በቃ የዛኔ የሚሰሙኝ ስሜቶች በዛ በሰዓቱ ልክ ነበሩ። እንደዚህ አይነት ቦታ ላይ ደግሞ ታውቂያለሽ፣ ማንም ሰው የሚናገረው ነገር ልክ አይደለም። ከአንቺም ቢሆን ከኔም አፍም ቢሆን የወጣው ነገር ልክ አይደለም አይደል? ብሩክ እኮ በጣም አሳዛኝ ሰው ነው። የምር ምስኪን ሰው ነው እንጂ አሁን ለምሳሌ ሌላ ሰው ቢሆን በሱ እድሜ ያለ በሱ ደግሞ በቃ ገንዘብ እኮ ያሳስተር አይደል? ገና ልጅ ሲኮን እንደሱ ገንዘብ ያለው እንደሱ መልክ ያለው ምናምን ነገር ሰው ሆኖ ገና በ22 ዓመቱ ሰዎች እንግዲህ ማይሳሳትበትን እስቲ ምክንያት ንገሩኝ። ይሆናል በቃ በቁም ነገር አንዲትን ሴት ይዞ ተረጋግቶ የሚቀመጥበትን ምክንያት ንገሩኝ እስቲ። አብዛኛው ሰው እኮ እንደዛ አይደለም። እንዲሁም አይኗን ከፍታ አላየችም እንጂ አብዛኛው ወንድ እንደዛ አይደለም። ገና ትንሽ ገንዘብ እንዳገኘ ሌላ ነገር ነው። ገና ትንሽ ገንዘብ እንዳገኘ በቃ ጀስት ከትዳር መመስረት ምናምን ነገር ከሚለው ነገር ሳይሆን ሌላ ነገር ነው የሚያስበው። በቃ ይሄ እኮ አብዛኛው ሁሉም እያልኩ እያጠቃለልኩ አይደለም፣ ሁላችንም አይደለም፣ እኔም ወንድ ነኝ እና ብቻ ግን እንደዛ ነው። እና አይንሽን ገልጠሽ ይሄ ልጅ በጣም የሚያዋጣሽ አይነት ሰው ነው። መወቃቀስ እኮ ጥፋቱን አይተነዋል። እንደማይበጅ እኮ አይተናል እኮ እንደማይጠቅመን እኮ አይተናል። ስለዚህ ምንም አይሰራልን መወቃቀስ። ይቅር ለእግዚአብሔር እንባባል። ሀይሚ ኧረ ተይ ሀይሚ። እሺ ይሁን ችግር የለውም። እስቲ ዛሬ በሁለት ሰዎች መሀል ብዙ ጣልቃ ላለመግባት ስል ብዙ ማውራት የምፈልጋቸው ነገሮች ነበሩ፣ ግን ብዙ በቃ ጣልቃ ላለመግባት ብቻ ስል ብዙ ነገሮችን ዝም ያሉ። ግን ስትመለሽ ቅድም እንዳልኩት ሀይሚ ምክንያት አዘጋጅተሽ ትክክል አሳማኝ ምክንያት አዘጋጅተሽ በሙሉ ልብ በዚህኛው አይነት ሳይሆን በሙሉ እምነት በሙሉ መከባበር ተመለሽ። ብሩክም እንግዲህ አንተም ስትጠብቃት በሙሉ መከባበር በሙሉ እምነት ምናምን ነገር ጠብቃት። ከዛ በኋላ እንግዲህ ነገሮች ይቀላሉ ብዬ አስባለሁ። ያው ችግር ነው፣ ሁሌም ላይፍ ነው። ከችግር ርቀን ልንኖር አንችልም፣ እውነታው ማለት ነው። ግን በቃ ያንን ችግር እንዴት ነው እኛ ዲፋይን የምናደርገው? ያንን ችግር እንዴት ነው በቃ ትርጉም የምንሰጠው ለዛ ችግር? ያንን ችግርስ እንዴት ነው የምንቀርፈው የሚለው ነገር ነው ትልቁ ነገር ላይፍ ላይ ማለት እና ይቺን ነገር አስተካክሉ ላለው። ብቻ የዛሬው ቪዲዮ ይህን ይመስል ነበር። እኔ ደብሮኛል በተወሰነ መልኩ። ብቻ ግን ለማንኛውም በድጋሚ ሴቶችን እንኳን ለሴቶች ቀን በሰላም አበቃችሁ። ያው ባረፍድም እንደዛ ማለት ትፈልጋለሁ። ኮመንት ላይም እንኳን አብሮ አደረሰን እንዳትሉ። እኔ ወንድ ነኝ፣ እንኳን አብሮ አደረሰን እንዳይባል
እረፉ። እኔ አሁን ላይ ባላልኩ አሁን ሰው ሁሉ ሊጽፉ ብቻ። ለማንኛውም እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።